ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ላይ ልዩ ትንታኔዎችን አቀርብላችኋለሁ። በተለይም ደግሞ በኢትዮጵያ የቀይ ባህር ጉዞ ላይ ያተኮሩ ዘገባዎችን ይዤላችሁ ቀርባለሁ። በዛሬው ቆይታችን ላይ በሶስት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሆነው ጉዳይ የተባበሩት አረብ ኤምሬት በሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ወደቡን ለቃ እንድትወጣ ጥሪ ቢቀርብላትም ለኢትዮጵያ ስትራቴጂካዊ የተባለ ጥቅም የሚያስገኘው ወደብ ላይ ለቃ እንደማትወጣ በይፋ አረጋግጣለች። የተባበሩት አረብ ኤምሬት ለቃ እንድትወጣው የተጠየቀችው ወደብ ላይም በአካባቢው ያለው መንግስት ጭምር ወደቡን ለቃ እንደማትወጣ አረጋግጧል። ኢትዮጵያ ከዚህ ስትራቴጂካዊ ወደብ የምታገኘው ጥቅም ምንድን ነው የሚለውንና በተባበሩት አረብ ኤምሬት እንዲሁም ኢትዮጵያና የወደቡ ባለቤት በሆነችው ሀገር ላይ የተፈጠረው የሶስትዮሽ ጥምረት በቀጠናው ላይ የሚታዩ ፉክክሮችን በተመለከተ ዝርዝር ሀሳቦችን ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን በኢትዮጵያና በኤርትራ መካከል ያለው ውጥረት ወደ ለየለት ጦርነት ያምራል ተብሎ እየተሰጋ ባለበት በዚህ ወቅት ላይ የአውሮፓ ህብረት በሁለቱ ሀገራት መካከል አደራዳሪ ሆኖ ለመቅረብ ዝግጁ መሆኑን ገልጿል። የአውሮፓ ህብረት በምን ጉዳይ ላይ ነው የሚያደራድረው? የሚያደራድርባቸው ነጥቦች ምን ይመስላሉ በሚለው ጉዳይ ላይ እንዲሁም ደግሞ የአውሮፓ ህብረት አደራድራለሁ የሚለው ሀሳብ በኢትዮጵያና በኤርትራ በኩል እንዴት ይታያል በሚለው ጉዳይ ላይ ጥልቅ የሆነ ሀሳብን ይዤላችሁ ቀርቤያለሁ። ሶስተኛውና የመጨረሻው አጀንዳችን የሚሆነው ደግሞ በኢትዮጵያና በግብጽ መካከል የረጅም ዓመታት ውጥረት ማዕከል የሆነው የኢትዮጵያ የአባይ ውሃ ጉዳይ ላይ አሜሪካ ጣልቃ መግባቷን ይፋ አድርጋለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ታዲያ በኢትዮጵያ የአባይ ውሃ ጉዳይ ላይ በገቡበት ጣልቃ ገብነት ላይ ለኢትዮጵያ አደገኛ የተባለ መልእክታቸውን አስተላልፈዋል። የኢትዮጵያ መንግስት በጉዳዩ ላይ ምላሽ እንደሚሰጥም እየጠበቀ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገራቸው አሜሪካ አቋም አባይ ውሃ ላይ ብለው ያስቀመጡት የትሩዝ መልእክታቸውን በተመለከተም መረጃ ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ አሁኑኑ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ፣ ቪዲዮ ላይክ በማድረግ ቤተሰባችን ይወዳጁ እያለን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። ወደ ቀዳሚው መረጃም ተሻገርኩኝ። የመጀመሪያው ቀዳሚ አጀንዳችን የሚሆነው ከኢትዮጵያ ጋር ጠንካራ የሚባል የዲፕሎማሲ ግንኙነት ያላት እንዲሁም ደግሞ የኢትዮጵያን የባህር በር ጥያቄ ከሚደግፉ ሀገራት መካከል ቀዳሚ የሆነችው የተባበሩት አረብ ኤምሬት ለራስ ገዟ ሶማሊላንድ የተሰጠውን የሉዓላዊ ሀገርነት እውቅናን ትደግፋለች በሚል ፍርሃት እንዲሁም ደግሞ በተባበሩት አረብ ኤምሬት እና በሳውዲ መካከል እየተፈጠረ ያለውን ውጥረት ከሳውዲ ጎን በመሰለፍ የተባበሩት አረብ ኤምሬትን ከአፍሪካ ቀንድ ቀጠና ላይ ለማስወጣት በሚደረገው ጥረት የሶማሌ ፌዴራል መንግስት ፕሬዝዳንት የሆኑት ሐሰን ሼክ መሐመድ የተባበሩት አረብ ኤምሬት በሶማሊያ የሚገኝ እንዲሁም ደግሞ በራስ ገዞች ውስጥ የሚገኙ ወደቦችን የተባበሩት አረብ ኤምሬት ለቃ እንድትወጣ ውሳኔ ማሳለፋቸው የሚታወስ ነው። ታዲያ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ውሳኔውን ባሳለፉ መንግስት የተባበሩት አረብ ኤምሬት በይፋዊ መግለጫ ከበርበራ ወደብ ላይ ለቃ እንደማትወጣና የሶማሌ መንግስት በራስ ገዟ ሶማሊላንድ ላይ ምንም አይነት ውሳኔ መወሰን እንደማይችል ጭምር የራስ ገዟ ሶማሊላንድ መንግስትም ሆነ የተባበሩት አረብ ኤምሬት ባለቤትነት የሆነው ዲፒ ወርልድ የተባለ ኩባንያ በይፋ ከገለጹ በኋላ እጅግ ስትራቴጂካዊ የተባለ አካባቢ እንዲሁም ደግሞ እነ ቱርክ፣ ሳውዲ አረቢያ፣ ግብፅን ጨምሮ ሌሎች ከሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጋር እያበሩ የሚገኙ ሀገራት አካባቢውን ለመቆጣጠር ከፍተኛ የሆነ ፍላጎት ያላቸው የፑንትላንዱ ቦሳሶ ወደብ ላይ የተባበሩት አረብ ኤምሬት ለቃ ትወጣለች ተብሎ ይጠበቅ ባለበት በዚህ ወቅት ላይ የተባበሩት አረብ ኤምሬትም ሆነች የፑንትላንድ መንግስት የቦሳሶ ወደብን ለቃ እንደማትወጣ የፑንትላንድ መንግስትም የሶማሌ ፕሬዝዳንት ሐሰን ሼክ መሐመድ በፑንትላንድ ሀብት ላይ የመወሰን መብት እንደሌላቸው ጭምር ያረጋገጠ መግለጫ ይፋ ሆኗል። የተባበሩት አረብ ኤምሬት የቦሳሶ ወደብን ለቅቄ አልወጣም ማለቷን ተከትሎ በኢትዮጵያ በተባበሩት አረብ ኤምሬት እና በፑንትላንድ መንግስት መካከል ያለው የሁለትዮሽ ግንኙነት አሁን ላይ እየተጠናከረ መጥቷል። የፑንትላንድ መንግስት አስቀድሞ ራስ ገዟ ሶማሊላንድ ለኢትዮጵያ የበርበራ ወደብን በመስጠት የሉዓላዊ አገርነት እውቅናን ለማግኘት ከጫፍ መድረሷ እየተነገረ ባለበት ወቅት ላይም የፑንትላንድ መንግስት ለኢትዮጵያ የቦሳሶ ወደብን በመስጠት የራስ ገዝ
አስተዳደር ብቻ ሳይሆን የሉዓላዊነት እውቅናን ለማግኘት የሚያስችሉ እንቅስቃሴዎችን ውስጥ ለውስጥ ሲያደርግ መቆየቱም የሚታወስ ነው። ታዲያ አሁን ላይ ኢትዮጵያ ወደ ቀይ ባህር እንዳትገባ፣ ወደ ኤደን ባህረ ሰላጤም እንዳትጠጋ የተለያዩ ሀገራት በጣምራና በተናጠል በመሆን የተለያዩ ፕሮፓጋንዳዎችን እየሰሩ ጦራቸውን ጭምር እያደራጁ እንደነ ሳውዲ እንደነ ግብፅ እንዲሁም ደግሞ በውስጥ ታዋቂነት ያለችው ኤርትራ ጭምር የጦር ጥምረትን በፈጠሩበት በዚህ ወቅት ላይ የፑንትላንድ ከፍተኛ መንግስት ባለስልጣናት መዳረሻቸውን አዲስ አበባ አድርገው ከአዲስ አበባ ባለስልጣናት ጋር በጋራ መክረዋል። ከአዲስ አበባ ደግሞ የኢትዮጵያ ከፍተኛ ባለስልጣናት ፑንትላንድ ድረስ በመሄድ በሁለትዮሽ ጉዳዮች ላይ ያደረጓቸው ምክክሮች በኢትዮጵያና በፑንትላንድ መካከል ያለውን የሁለትዮሽ ግንኙነት አጠናክሯል። ከዛም በተጨማሪ የተባበሩት አረብ ኤምሬት ከፑንትላንድ ጋር ያላት የሁለትዮሽ ግንኙነት መጠናከርን ተከትሎ የሶማሌ ፌደራል መንግስት ቦሳሶ ወደብን ለቆ እንዲወጣ ጥሪ ቢያስተላልፍም የፑንትላንድ መንግስት ግን የተባበሩት አረብ ኤምሬት ቦሳሶ ወደብን ለቃ እንደማትወጣ ጭምር ገልጻለች። ይህንንም መነሻ አድርገው የተባበሩት አረብ ኤምሬት ጦሯን ከፑንትላንዱ ቦሳሶ ወደብ እንዲሁም ደግሞ አየር ማረፊያ ታርቃለች ወይም ታነሳለች ተብሎ እየተነገረ ባለበት በዚህ ወቅት ላይ የተባበሩት አረብ ኤምሬት ጦሯን እጅግ እያስፋፋች በዛ ቀጠና ላይ ደግሞ ከኢትዮጵያና ከራሷ ከፑንትላንድ ጋር ያላትን ግንኙነት ማጠናከሯ ለሶማሊያም ሆነ ሶማሊያን ለሚያግዙት ግብፅ፣ ሳውዲ አረቢያና ቱርክ እጅግ ያልተጠበቀ ስጋትን የደቀነባቸው ጉዳይ ሆኗል። ኢትዮጵያ ወደቦችን ለማግኘት በምታደርገው እንቅስቃሴ ላይ ከኤደን ባህረ ሰላጤ ጋር በቀጥታ እንደሚያገናኟት ከሚገለጹ የወደብ አማራጮች መካከል ቀዳሚ የሆነው የፑንትላንድ ግዛቱ ቦሳሶ ወደብ ላይ በኢትዮጵያና በፑንትላንድ መካከል የተደረሱ የሁለትዮሽ መግባባቶች የተደረሱ የዲፕሎማሲ እንቅስቃሴዎችን ተከትሎ ኢትዮጵያ የቦሳሶ ወደብን በመጠቀም ወደ ኤደን ባህረ ሰላጤ ትገባለች የሚሉ ሀሳቦች ያላቸው የተለያዩ ሀገራት አሁን ላይ በኢትዮጵያና በፑንትላንድ መካከል የተፈጠረው የሁለትዮሽ ግንኙነት በአፍሪካ ቀንድ ላይ ስጋት ከሚሆኑ ቦታዎች አካባቢ እንዲሆንም አድርጎታል። ምንም እንኳን የተባበሩት አረብ ኤምሬት እና ኢትዮጵያ መካከል ያለው የሁለትዮሽ ግንኙነት ኢትዮጵያ ወደ ቀይ ባህር እንድትገባ የተባበሩት አረብ ኤምሬት ከመደገፍን በተጨማሪ በፑንትላንድ በሌሎች ራስ ገዝ አስተዳደሮች ጨምሮ የተባበሩት አረብ ኤምሬት ስጋቱ ሳትወድቅ ደህንነቷ ተጠብቆ የጦር ቤዟን ገንብታ ማንኛውም አይነት እንቅስቃሴ እንድታደርግ ኢትዮጵያ በቀጠናው ላይ መኖሯ ከኢትዮጵያ ጋር ያላቸውን አጋርነት ማጠናከር ወሳኝ ምዕራፍ እንደሆነ ጭምር እየተገለጸ ባለበት በዚህ ወቅት ላይ ነው እንግዲህ በፑንትላንዱ ቦሳሶ ወደብ ላይ ኢትዮጵያ የተባበሩት አረብ ኤምሬት እና ራሷ የወደቡ ባለቤት የሆነችው ፑንትላንድ ደግሞ አሁን ላይ የፈጠሩት ጥምረት ለቱርክ፣ ለግብፅ፣ ለሳውዲ እንዲሁም ደግሞ የወደብ አማራጮችን አግኝታ ኢትዮጵያ ኢኮኖሚካዊ ኪሳራ ውስጥ ትከተኛለች የሚል ስጋት ላይ ያለችው ጅቡቲን ጭምር አደጋና ፍርሃት ውስጥ የከተታቸው አይነት እርምጃን መራመድ የጀመሩት። በነገራችን ላይ ኢትዮጵያ በቦሳሶ ወደብ ላይ የምታደርገው እንቅስቃሴ ለኢትዮጵያ ስትራቴጂካዊ ጥቅሞችን ከሚያስገኙላት ኢትዮጵያ ስትራቴጂካዊ የሆኑ እድሎችን ከምታገኝባቸው የአፍሪካ ቀንድ የወደብ አማራጮች መካከል የቦሳሶ ወደብ ቀዳሚ ነው። የቦሳሶ ወደብን ለኢትዮጵያ ምን አስፈላጊ እንዲሆን አደረገው? በፑንትላንድ የሚገኘው የቦሳሶ ወደብ ለኢትዮጵያ ስትራቴጂካዊ የሆኑ ጥቅሞችን የሚሰጥበት ወይም ደግሞ ለኢትዮጵያ አስፈላጊ ወደብ መሆኑን በይፋ ካረጋገጠበት ዋነኛው መንገድ መካከል የግብፅ መንግስት በቦሳሶ ወደብ ጨምሮ በሶማሊያ የራስ ገዝ አስተዳደሮች ላይ ጭምር እንቅስቃሴዎችን በማድረግ የጦር ኃይሉን በማስፈር ጭምር ድንበሮችን በመጠቀም ኢትዮጵያ ወደ ቀይ ባህር እንዳትጠጋ ከማድረግም በተጨማሪ በኢትዮጵያ ላይ ጥቃትን ለመፈጸም የሚያስችሉ እቅዶችን አውጥቶ ከሚንቀሳቀስባቸው ስትራቴጂካዊ ቦታዎች መካከል ነው። ታዲያ ኢትዮጵያ በቦሳሶ ወደብ ላይ የምታደርገው እንቅስቃሴ ከየትኛውም ሀገር በተለየ መልኩ ለግብፅ ስጋትን የሚደቅንና ኢትዮጵያ በቀጥታ ወደ ኤደን ባህረ ሰላጤ እንድትገባ የሚያደርጋት ነው። ከዛ በተጨማሪ ኢትዮጵያን በምስራቅ አፍሪካ ከሚገኙ ሀገራት ቀዳሚዎቹ ስትራቴጂካዊ የሆነች የቀይ ባህር አጋር የኤደን ባህረ ሰላጤ አጋር መሆኗን ተከትሎ ሀያላኑ ሀገራት እነ አሜሪካ፣ እነ እስራኤል፣ የተባበሩት አረብ ኤምሬትን ጨምሮ ሌሎች ሀገራት ጭምር ከኢትዮጵያ ጋር ያላቸውን ግንኙነት ያሳድጋሉ። ታዲያ ኢትዮጵያ በቦሳሶ ወደብ የምታገኘውን ስትራቴጂካዊ ጠቀሜታ መነሻ በማድረግ እነ ሶማሊያ፣ እነ ኤርትራ፣ እነ ጅቡቲ ኢትዮጵያን ከዛ ቀጠና ላይ ለማራቅ የሚያደርጉትን ጥረት በተባበሩት አረብ ኤምሬት ሊመከት ይችላል፣ በእስራኤል ሊመከት ይችላል፣ በአሜሪካ ሊመከት ይችላል። እነዚህ ሀያላን ሀገራት ከራሳቸው ብሔራዊ ጥቅም አንጻርም ሆነ ኢትዮጵያ በቀጠናው ላይ መምጣቷ ለነሱ ከሚያስገኝላቸው ጥቅም የተነሳ የኢትዮጵያን ደህንነት በማስጠበቅ ኢትዮጵያ በኤደን ባህረ ሰላጤ በኩል ከዓለሙ ማህበረሰብ ጋር እንድትገናኝ የሚያስችሉ እድሎችን የሚሰጣት ነው።
ከዛም በተጨማሪ ኢትዮጵያ ለረጅም ዓመታት በጅቡቲ ወደቦች ላይ ጥገኛ ሆና የቆየችበትን ጊዜ በመተው አሁን ላይ የተለያዩ የባህር አማራጮችን በማግኘት በምታደርገው ጥረት ላይ የቦሳሶ ወደብ ለኢትዮጵያ ከአሰብ ወደብ፣ ከበርበራ ወደብ እንዲሁም በጅቡቲ ላይ በክፍያ እየተጠቀመች ካለችው ዶራሌ ወደብ በተጨማሪ አማራጭ የወደብ አማራጭ በመሆን ኢትዮጵያን ወደ ኤደን ባህረ ሰላጤ የሚያስገባት ከዛ በተጨማሪ ከአረቡ ዓለም ጋር በንግድ የሚያገናኛትና የተለያዩ እንቅስቃሴዎችን ለማድረግ የሚያስችላት በመሆኑ የወደብ አማራጭ ዕድልን ያመጣላት ነው። ሌላኛው ቁልፍና መሰረታዊ ጉዳይ የሆነው ኢትዮጵያ በቦሳሶ ወደብ ላይ ከፑንትላንድ መንግስት ጋር እያደረገች ባለችው የሁለትዮሽ እንቅስቃሴ የፑንትላንድ መንግስት ኢትዮጵያ ትክክለኛ ጋር ብሔራዊ ጥቅማቸውን ልታስጠብቅላቸው የምትችል ወገን መሆኗን በመረዳታቸው ምክንያት የባህር ኃይል ጭምር ለማቋቋም የሚያስችላትን እድል የሚሰጣት ነው። የማሪታይም አክሰስ ኢትዮጵያ በቦሳሶ ወደብ የምታገኝ ከሆነ ስትራቴጂካዊ በሆነው በዚህ ቦታ ላይ ግብፅ፣ ሶማሊያ፣ ጅቡቲ፣ ኤርትራ ከቱርክ እና ከሳውዲ መንግስት ጋር በማጣመር ሊፈጥሩት የሚችሉትን የትኛውንም አይነት ተጽዕኖ በማክሸፍ ጭምር በምስራቅ አፍሪካ ገናናነቷን በአፍሪካ ቀንድ ላይም ሆነ ገናናነቷን ለማስጠበቅ የሚያስችላት ነው። ከዚህም በተጨማሪ ኢትዮጵያ በገልፍ ኦፍ ኤደን ላይ የበላይነቷን ለማስጠበቅ የገልፍ ኦፍ ኤደን ወይም ደግሞ የኤደን ባህረ ሰላጤ አካል መሆኗን ለማረጋገጥ የሚያስችላት ነው። ብዙ ሀገራት ከቀይ ባህር የራቁ ሀገራት፣ የባህር በርና ወደብ የሌላቸው ሀገራት በኤደን ባህረ ሰላጤ ላይ የበላይነታቸውን ማስጠበቅ ባቃታቸው በዚህ ወቅት ላይ እንደ ፑንትላንድ ያለች ሀገር የሉዓላዊ ሀገርነት እውቅና ፍላጎት ያላት ሀገር እንዲሁም ደግሞ በተለያዩ የሽብር ቡድኖች ስጋት ላይ ያለችን ፑንትላንድን ኢትዮጵያ አቤት አለው አገር ነኝ ብላ ድጋፏን የምትሰጣት ከሆነ በኤደን ባህረ ሰላጤ ላይ ሊያንቀሳቀሳት የሚችላትን አቅምን የሚፈጥርላት ነው። ከዛ በተጨማሪ ደግሞ ኢትዮጵያ በጅቡቲ ወደብ ላይ ያላትን ጥገኝነት ወይም ደግሞ ኢን ቢሊዮን ዶላርስ ክፍያ በመክፈል በጅቡቲ ወደብ ላይ ያደረገች ያለችውን የገቢ ወጪ ንግድ እንቅስቃሴን በመቀነስ አማራጭ ወደቦችን በነፃ የምታገኝባቸው መንገዶችን የሚከፍትላት ነው። በቦሳሶ ወደብ በመጠቀም ከአረቡ ሀገራት ጋር ኢትዮጵያ በምትፈጥረው ግንኙነት የአረቡ ሀገራት የኢትዮጵያ ምርት የሆኑ የተለያዩ ነገሮችን በከፍተኛ ሁኔታ በመውሰድ እንደሚጠቀሙ የታወቀ ነው። ታዲያ እነዚህን ሁሉ ጥቅሞችን ኢትዮጵያ በቦሳሶ ወደብ አማካኝነት በመጠቀም ታደርሳለች። ከዛ በተጨማሪ የቦሳሶ ወደብ አሁን ላይ የዶራሌ ወደብ ለዓለም አቀፉ የንግድ እንቅስቃሴ የሎጂስቲክ ትሬድ ኮሪደር እንደሆነ ሁሉ የቦሳሶ ወደብም የትሬድ ኮሪደር የመሆን እድሉ እጅግ ሰፊ ነው። አሁንም የትሬድ ኮሪደር ነው። ነገር ግን ይህንን እድል በማስፋት ኢትዮጵያ የንግድ ኮሪደር አድርገው የቦሳሶ ወደብን ከቀሪው ዓለም ጋር የምትገናኝበት መንገድን የሚፈጥር ነው። ኢትዮጵያ አሁን ላይ በቦሳሶ ወደብ እያደረገች ያለችው እንቅስቃሴ ወይም ደግሞ ቦሳሶ ወደብ ላይ ገብታ በምታደርገው እንቅስቃሴ ከፑንትላንድ ጋር የፈጠረችው ጥምረት የሽብርተኝነት ጥቃትን ለመከላከል የሚያስችላት ነው። ይህ ማለት የፑንትላንድ መንግስትን ትጠብቃለች። በዛው በተመሳሳይ ሰዓት ደግሞ ወደ ኢትዮጵያ የፑንትላንድን ድንበሮችን በመጠቀም ፑንትላንድን ተጠቅሞ የሽብር እንቅስቃሴ የሽብር ጥቃት ለመፈጸም የሚፈልግ የትኛውም አካል ጥቃቱን እንዳይፈጸም ለማድረግ ኢትዮጵያን ያስችላታል። በቦሳሶ ወደብ ላይ ሳውዲ አረቢያ፣ ቱርክ፣ ግብፅ በውስጥ ታዋቂነት ያለችው ኤርትራን ጨምሮ እነ ጅቡቲ ኢትዮጵያ የቦሳሶ ወደብን እንዳትጠጋ ከፍተኛ ፍላጎት አላቸው። ግብፅና ኤርትራ የተለያዩ ሽብር ቡድኖችን ጭምር በመደገፍ በኢትዮጵያ ላይ ጥቃት ለመፈጸም ካላቸው ፍላጎት የተነሳ የቦሳሶ ወደብን ተጠቅመው ወይም ደግሞ ፑንትላንድን በመጠቀም ኢትዮጵያ ላይ ጥቃት እንፈጽማለን ብለው እያሰቡ ባሉበት በዚህ ወቅት ላይ የተባበሩት አረብ ኤምሬት ቀጠናውን ለቃ ትወጣለች ብለው በተቀመጡበትና በአፍሪካ ቀንድ ላይ ሳውዲና የተባበሩት አረብ ኤምሬት በፈጠሩት ውጥረት ወይም ደግሞ ፉክክር ውስጥ ባሉበት በዚህ ወቅት ላይ ነው እንግዲህ እነ ግብፅ፣ እነ ኤርትራ፣ እነ ጅቡቲ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ኢትዮጵያን ከአካባቢው ለማረቅ ወጥመዶችን በዘረጉበት በዚህ ጊዜ ላይ የተባበሩት አረብ ኤምሬት በይፋ የቦሳሶ ወደብን ለቃ እንደማትወጣ አረጋግጣለች። የፑንትላንድ መንግስትም የተባበሩት አረብ ኤምሬት የቦሳሶ ወደብን ለቃ አትወጣም፣ የትኛውም አካል በፑንትላንድ የውስጥ ጉዳይ ላይ የመወሰን መብት የለውም ጭምር በማለት ፕሬዝዳንቱ እንግዲህ ተናግሯል። ከዛ በተጨማሪ የኢትዮጵያ ከፍተኛ ባለስልጣናት ፑንትላንድ ላይ ተደጋጋሚ ጉብኝት እያደረጉ ነው። የፑንትላንድ ባለስልጣናትም ከኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር እንዲሁም ከሌሎች ባለስልጣናት ጋር
ውይይቶች እየተደረጉ ነው። እነዚህ ሁሉ የሚያሳዩት ኢትዮጵያ በቀጥታ ወደ ኤደን ባህረ ሰላጤ የሚያስገባትና ከአረቡ ዓለም ጋር የሚያገናኛት በአረቡ ዓለም ላይ ደግሞ አጋር ከሆነቻ ከተባበሩት አረብ ኤምሬት ጋር ይበልጥ የሚያጣምራት የባህር ኃይል የምታቋቁምበትን እድል የሚሰጣት የቦሳሶ ወደብን እንግዲህ በቅርቡ ኢትዮጵያ በእጇ ታስገባቸዋለች ተብለው ከሚገመቱ ወደቦች መካከል ቀዳሚ እንዲሆን አድርጎታል። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ እና አጋሮቻቸው በዚህ ምክንያትም ያላሰቡት ዱብዳ እንደወረደባቸው ጭምር እየተገለጸ ይገኛል። በጉዳዩ ላይ ሀሳብ አስተያየታችሁን በኮሜንት ሴክሽን አሳውቁኝ። ወደ ሁለተኛው አጀንዳችን ተሻገርኩኝ። ሁለተኛው አጀንዳችን የሆነው የኢትዮጵያን የቀይ ባህር ጥያቄ እንዲሁም ደግሞ የአሰብ ወደብ የታሪክና የሕግ ይገባኛል ጥያቄ ማንሳቷን ተከትሎ በኢትዮጵያና በኤርትራ መካከል ያለው ውጥረት አሁን ላይ እየተጠናከረ መጥቷል። የተለያዩ ዓለም አቀፍ ተቋማት እንዲሁም የተለያዩ የሚዲያ ተቋማት ጭምር ይህ ግጭት ይህ ውጥረት አሁን ላይ ተባብሶ ሄደው ወደ ለየለት ወታደራዊ ጦርነት ሊያመራ ይችላል የሚል ስጋታቸውን እያስቀመጡ ባሉበት በዚህ ወቅት ላይ በኢትዮጵያና በኤርትራ መካከል የአሰብ ወደብን በተመለከተ የኢትዮጵያን ቀይ ባህር ጥያቄ በተመለከተ ያደራድራሉ ተብለው ሲጠበቁ የነበሩት እንደነ ሩሲያ፣ ቻይና ያሉ ሀገራት ሳውዲ አረቢያን ጨምሮ ሳያደራድሩ በፊት አስቀድሞ የአውሮፓ ህብረት በሁለቱ ሀገራት መካከል አደራዳሪ ወይም ደግሞ አሸማጋይ ለመሆን የሚያስችል ፍላጎት እንዳለው ጭምር መግለጹ ተሰምቷል። የአውሮፓ ህብረት እንግዲህ በኢትዮጵያና በኤርትራ መካከል ያለው አሁናዊ ውጥረት በአፍሪካ ቀንድ ላይ በግጭትና በጦርነት ምክንያት መሰላቸት ውስጥ የገቡት ውጥረታቸው እየተባባሰ የመጡ ሀገራት በኢትዮጵያና በኤርትራ መካከል ግጭት ከተፈጠረ ኤርትራ ትወድማለች ወይም ደግሞ ኤርትራ የማትወጣው መቀመቅ ውስጥ ትወርዳለች የሚሉ ዘገባዎች ጭምር እየወጡ ባሉበት በዚህ ወቅት ላይ ታማኝ አደራዳሪ ለመሆን ዝግጁ መሆኑን መግለጹ ከምን የመነጨ ነው የሚለው ጉዳይ እጅግ አነጋጋሪም ነው። በአፍሪካ ቀንድ ላይ የኢትዮጵያን የቀይ ባህር ጥያቄ መነሳት ተከትሎ በተፈጠሩ ጎራ የለዩ አሰላለፎች ምክንያት ሁለቱ የአረቡ ዓለም ሀገራት ሳውዲ አረቢያና የተባበሩት አረብ ኤምሬት ፍጥጫ ውስጥ ገብተዋል። የሁለቱ ኃይሎች ፍጥጫ ደግሞ በአፍሪካ ቀንድ ላይ የበላይነታቸውን ለማስጠበቅ ነው። በዚህ እንቅስቃሴያቸው ላይ ደግሞ እንደነ ጅቡቲ፣ ኤርትራ፣ ሱዳን እና ግብጽ የመሳሰሉት ከሳውዲ በኩል ተሰልፈዋል። እንዲሁም ደግሞ በኢትዮጵያ በኩል ደግሞ የተባበሩት አረብ ኤምሬት ተሰልፋ እነዚህ ሀገራት እርስ በርሳቸው እየተጓተቱ ባሉበት በዚህ ወቅት ላይ የአረቡ ዓለም ሀገራት በአፍሪካ ቀንድ ላይ ሀያልነታቸውን መጠበቃቸው ወይም ደግሞ ሀያልነታቸውን ለማስጠበቅ መስረታቸው በአውሮፓ ህብረት ውስጥ የሚገኙ የአውሮፓ ሀገራት በአፍሪካ ቀንድ ላይ የነበራቸውን ታሪካዊ የበላይነት ሊያሳጣ የሚችል እና የአውሮፓ ሀገራት ከቀጠናው ላይ ተገፍተው እንዲወጡ ጭምር የሚያደርጋቸው መሆኑን ተከትሎ ነው እንግዲህ በአፍሪካ ቀንድ ያሉ ስትራቴጂካዊ የሆኑ ሀገሮች ለሳውዲና ለተባበሩት አረብ ኤምሬት ያላቸው ፍላጎት ማደግ ለአውሮፓ ህብረትም ለራሱ ፈተና በመሆኑ ጭምር ከግጭቱ መባባስ ባለፈ በአፍሪካ ቀንድ ላይ ለመገንባት ለሚፈልጉት የበላይነት አሁን ላይ በኢትዮጵያና በኤርትራ መካከል የተፈጠረው ግጭት ያሉ ውጥረቶች መረጋጋትና ሰላም መስፈን እንደሚገባቸው እንግዲህ እየተገለጸ የሚገኘው የአውሮፓ ህብረት በሁለቱ ሀገራት መካከል እንግዲህ ሰላምን አመጣለው ወይም ደግሞ ድርድርን ከፍታለው ባለበት መድረክ ላይ ዋነኛ ዓላማው የቀጠናውን ሰላም ማምጣት ቢሆንም ከቀጠናው ሰላም በስተጀርባ ያለው ግን የአውሮፓውያኑ ተጽዕኖን ማድመቅ ወይም ደግሞ በአፍሪካ ቀንድ የሚንቀሳቀሱ የአውሮፓ ሀገራት አሁንም እንዳለፈው ታሪክ የቀጠናው ዋና ዘዋሪ ለመሆን የሚያስችላቸውን እድል ለማግኘት ነው። እንግዲህ የአውሮፓ ህብረት በሁለቱ ሀገራት መካከል ድርድር እንደሚፈጥር ወይም ደግሞ መነጋገርን ሊያደርግ እንደሚችል የገለጸው የአውሮፓ የውጭ ግንኙነት አገልግሎት ዋና ጸሐፊ ኦላፍ ስኩግ ጥር 7 2018 ዓ.ም በአዲስ አበባ ከኢትዮጵያ ከፍተኛ ባለስልጣናት ጋር ባደረጉት ውይይት ነው። የአውሮፓ ህብረት በዚህ ውይይት ላይ እንደገለጸው ከሆነ በኢትዮጵያና በኤርትራ መካከል ያለው የቃላት ጦርነት እጅግ አሳሳቢ መሆኑን ገለጸው። የቃላት ጦርነቱ አሁን ላይ ምልክት እያሳየ ያለው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በተደጋጋሚ በኢትዮጵያ በኩል የጦር ትንኮሳ ተደርጎብኛል፣ ኢትዮጵያ ወደ ለየለት ግጭት ለመግባት ፍላጎት እያሳየች ነው ያለችው፣ ስለዚህ የጦር ጀነራሎች እያስተላለፉት ያለው መልእክት ኤርትራ ላይ ጦራቸውን ለማዝመት ዝግጁ መሆናቸውን ነው፣ ኢትዮጵያ እያከማቸች ያለችው ድሮን፣ የተለያዩ ዘመናዊ የጦር መሳሪያ ጭምር በኤርትራ ላይ የጦር እርምጃ ለመውሰድ እያደረገች ያለችው ዝግጅት ነው በማለት ጭምር እንግዲህ ኢትዮጵያን ሲወቅሱ የነበሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አሁን ላይ የአውሮፓ ህብረት በሁለቱ ሀገራት መካከል አደራድራለሁ፣ እርቅ አመጣለሁ የሚል ሀሳብ ሲሰጥ ምን ምላሽ ይሰጣሉ የሚለው ደግሞ እጅግ አሳሳቢ ጉዳይ ነው።
በነገራችን ላይ የአውሮፓ ህብረት በአፍሪካ ቀንድ ላይ ሰላም እንዲመጣ በኢትዮጵያና በኤርትራ መካከል እርቅ እንዲፈጸምና የአሰብ ወደብን በተመለከተ እንዲሁም የኢትዮጵያን የቀይ ባህር ጥያቄ በተመለከተ ድርድር ላይ እንዲደረስ ወይም ደግሞ መስማማት ላይ እንዲደረስ አደራዳሪ ሆኖ መቅረቡ ለኢትዮጵያ እጅግ አስገራሚ የተባለ ድልን የሚያመጣ ነው። ምክንያቱም ኢትዮጵያ ከአብዛኛው የአውሮፓ ህብረት አባል ሀገራት ጋር የሁለትዮሽ ግንኙነቶቿን ያጠናከረች ብቻ ሳትሆን የኢትዮጵያን የባህር በር ጥያቄ የሚደግፉ ሀገራት ናቸው አብዛኞቹ የአውሮፓ ህብረት ሀገራት። እነ ፈረንሳይ የኢትዮጵያ የባህር ኃይልን በመደገፍ ጭምር የሚያደርጉት እንቅስቃሴ የሚታወቅ ነው። ስለዚህ የአውሮፓ ህብረት ሀገራት ለኢትዮጵያ የባህር በር ጥያቄ ድጋፍ ያላቸው ሲሆን፣ በተቃራኒው ደግሞ የኤርትራ መንግስት አምባገነናዊ መንግስት ነው በማለት ጭምር በሀገራቸው የሚገኙ ዜጎቻቸው ላይ ወደ ኤርትራ ገንዘብ እንዳይልኩ አምባገነናዊ ስርዓቱን እንዳይደግፉ ጭምር እርምጃ ሲወስዱ የነበሩት እነ ኖርዌይ እነ ስዊድንን የመሳሰሉ ሀገራት ደግሞ የዚህ ህብረት አባል ናቸው። ስለዚህ በአውሮፓ ህብረት ላይ በኢትዮጵያና በኤርትራ መካከል ያለው ሚዛን የምናይ ከሆነ የአውሮፓ ህብረት ሀገራት ከኢትዮጵያ ጋር ካላቸው ግንኙነት በተጨማሪ የኢትዮጵያ አጋር መሆናቸው ለኢኮኖሚያቸው፣ ለፖለቲካቸው፣ ለዲፕሎማሲ ዓላማቸው ጠቃሚ በመሆኑ የውጭ ፖሊሲዋ ዝግ የሆነችው ኤርትራ ጋር ምንም አይነት አጋርነት መፍጠር ፍላጎትም የሌላቸው መሆኑን ተከትሎ ኤርትራ የአውሮፓ ህብረት በሚያደራድረው ድርድር ላይ ተሸናፊ እንደምትሆን ጭምር የተለያዩ አስተያየት ሰጪዎች ይገልጻሉ። የኤርትራ መንግስት ባለስልጣናትም አጥብቀው የሚያውቁት ጉዳይ ነው። ስለዚህ አሁን ጉዳዩ የሚሆነው ኤርትራ ይህን የድርድር ሀሳብ ትቀበላለች ወይስ አትቀበልም የሚለው ጉዳይ ነው። የአውሮፓ ህብረት ያቀረበውን የሽምግልና ጥሪ ኢትዮጵያ በአግባቡ ትቀበላለች። ምክንያቱም ኢትዮጵያ በተደጋጋሚ ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ላይ እንደገለጹት ከሆነ ኢትዮጵያ እንደነ ሩሲያ እንደነ ቻይና ላሉ ሀገራት የድርድር ወይም ደግሞ የሽምግልና ጥያቄን አቀርባለች በይፋ። ኤርትራ ግን እስካሁን ድረስ ለየትኛውም ሀገር ለየትኛውም ዓለም አቀፍ ተቋም አደራድሩኝ የሚል ጥያቄ አላቀረበችም፣ ወይም ደግሞ ያን የተመለከተ ጥሪ አላቀረበችም። ኤርትራ ስታቀርብ የቆየችው ምንድነው? በኢትዮጵያ ላይ ክስ፣ በኢትዮጵያ ላይ አቤቱታ ነው ስታቀርብ የቆየችው። ታዲያ አሁን ላይ የአውሮፓ ህብረት በሁለቱ ሀገራት መካከል ያለው ውጥረት ወደ ለየለት ጦርነት ያመራል። ያ ጦርነት ደግሞ ለአፍሪካ ቀንድ ጭምር ስጋት ከመሆን ባለፈ ዓለም አቀፉ ማህበረሰብን የሚረብሽ በመሆኑ አውሮፓ ህብረት እንግዲህ በሁለቱ ሀገራት መካከል አደራዳሪ ለመሆን የሚያስችል ፍላጎት እንዳለው ገልጿል። እንግዲህ ኤርትራ ትቀበለዋለች፣ ኢትዮጵያ ትቀበለዋለች የሚለው ጉዳይ ላይ በኢትዮጵያ በኩል እርግጠኛውን መናገር የምንችለው እንደምትቀበለው ነው። በኤርትራ በኩል ግን ያለው ጉዳይ እንግዲህ የኤርትራ መንግስት የሚወስነው ጉዳይ ነው። ምክንያቱም የኤርትራ መንግስት የኢሳያስ አፈወርቂ ዶክትሪን ከኢትዮጵያ ጋር ጦርነት ማስቀጠል እንጂ በቀጠናው ላይ ሰላም አውርደው ሰላማዊ እርምጃዎችን ማድረግ ስላልሆነ በሚለው መያዝ ይችላል። ስለዚህ የአውሮፓ ህብረት እንግዲህ ለማደራደር ዝግጁ መሆኑን ገልጿል። ከዚህም በተጨማሪ የአውሮፓ ህብረት ለራስ ገዟ ሶማሌላንድ የተሰጠው የሉዓላዊ ሀገርነት እውቅናን በይፋ ተቃውሟል። የራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅና ወይም ደግሞ ራስ ገዟ ሶማሌላንድ የሶማሌ ግዛት ናት በማለት ጭምር ነው የአውሮፓ ህብረት የገለጸው። ከዛ ውጭ በኢትዮጵያና በኤርትራ ባለስልጣናት መካከል ያሉ የቃላት ጦርነቶች አሁን ላይ እንዲቆሙ ጥሪ አቅርቧል። በነገራችን ላይ የኢትዮጵያ ጀነራሎች ኤርትራን የማይመለከት መልእክትም ሲያስተላልፉ የኤርትራ ፖለቲከኞች ወደ ራሳቸው ወስደው ሳይጠሯቸው አቤት ብለው በመተርጎም የቃላት ጦርነት ውስጥ ወይም ደግሞ ምልልስ ውስጥ የሚገቡባቸው ልምዶች የታወቁ ናቸው። በሰሞኑ ደግሞ አዳዲስ ፕሮፓጋንዳዎችን ጭምር እያሰራጩ ያሉበት ሁኔታ ተጠናክሮ ቀጥሏል። ቢሆንም የአውሮፓ ህብረት የቃላት ጦርነቱን ቆም ብለው እንዲያዩና እንዲገመግሙት የቃላት ጦርነቱም እንዲቆም ጭምር ጥሪ ያቀርባል። እንግዲህ የአውሮፓ ህብረት አደራዳሪ ለመሆን ዝግጁ መሆኑን ገልጿል። የድርድር ውጤት ምን ይሆናል ከሚለው ላይ ከማውራት በፊት ድርድሩን ኤርትራ ትቀበለዋለች ወይ በሚለው ጉዳይ ላይ እንደኔ አትቀበለውም የሚል ሐሳቤን አስቀምጣለሁ። እናንተም ኮሜንት ሴክሽን ላይ አስተያየታችሁን ግለጹ። የመጨረሻውና ሶስተኛው አጀንዳ ተሻገር። ሶስተኛውና የመጨረሻው አጀንዳችን የሚሆነው የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በኢትዮጵያና በግብፅ መካከል አባይ ውሃን መነሻ አድርጎ የተፈጠረው ውጥረት እየተባባሰ ባለበት በዚህ ወቅት ላይ በተደጋጋሚ ያንኳኩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ነጩ ቤተመንግስት በር እንደተከፈተላቸው የሚያሳዩ መልእክቶችን ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ ለጥፈዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በይፋ እንደገለጹት ከሆነ በኢትዮጵያና በግብፅ ጉዳይ ላይ አሜሪካ ጣልቃ መግባቷን አረጋግጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህን ሀሳባቸውን ከማስተላለፋቸው በፊት የአፍሪካ ቀንድ ወይም ደግሞ የአፍሪካ ሀገራት አማካሪያቸው የሆኑት ሞሰድ ብሉስ ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር ከቀናት በፊት ካይሮ ላይ ውይይት አድርገው ነበር። ካደረጉባቸው ጉዳዮች መካከል የአባይ ውሃ ዋናው እንደነበረ ጭምር ነው የተገለጸው። ታዲያ አሜሪካ በግብፅና በኢትዮጵያ ጉዳይ ላይ በአባይ ውሃ ጉዳይ ላይ
ጣልቃ ገብቻለሁ ባለችበት ውሳኔዋ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ መላው ኢትዮጵያውያንን ያስቆጣ ሐሳብም ሰንዝረዋል። ይህም ሐሳባቸው ምንድን ያሉት ዶናልድ ትራምፕ በቀጠናው ያለ ማንኛውም ሀገር የናይል ውድ ሀብትን በብቸኝነት መቆጣጠር የለበትም የሚል ሐሳብ ሰንዝረዋል። በእርግጥ ዶናልድ ትራምፕ በአባይ ውሃ ላይ በተደጋጋሚ አስተያየታቸውን ሰጥተዋል። እንዲሁም ደግሞ ህዳሴ ግድቡ በተመረቀበት ወቅት ላይም የኢትዮጵያ ህዳሴ ግድብን በኢኮኖሚ ደረጃ ጭምር ደግፈናል የሚሉ ፕሮፓጋንዳ ያላቸው ሐሳቦችንም ጭምር በማሰራጨት ይታወቃሉ። የኢትዮጵያ መንግስት ደግሞ በአባይ ውሃ ላይ የያዘው የጸና አቋም በአባይ ውሃ ላይ እያሰማ ያለው ሐሳብ እንዲሁም ደግሞ ግብፅንም ሆነ ከግብፅ ጋር በማበር የአባይ ውሃ ላይ የሚሰነዘሩ አስተያየቶችን ኢትዮጵያ እየቀለበሰች የመጣችበት አካሄድ ለዶናልድ ትራምፕ ለአሜሪካ መንግስት ስጋት ሆኖም ቀጥሏል። ታዲያ በዚህ ውጥረት በተባባሰበት የአባይ ውሃ ላይ አሜሪካ ጣልቃ ገብቻለሁ ባለችበት በዚህ ወቅት ላይ እንግዲህ ኢትዮጵያ በአባይ ውሃ ላይ ዓለም አቀፍ የውሃ ህጉን በጠበቀ መልኩ የውሃው ባለቤት እንደመሆኗ በኩል የላይኛውንም የታችኛውንም ተፋሰሱ ሀገራትን በውሃ ሀብት በማስጠቀም እያደረገች ያለችው ጥረት አግባብነት የለውም፣ ዓለም አቀፍ ህጉን የጣሰ ነው የሚል ሐሳብ በግብፅ በኩል እስከዛሬም ሲነሳ አልነበረም። እንዲሁም ደግሞ አሜሪካ ይህን ሐሳብ አታነሳም። ግብፅ እያነሳች ያለችው የቀኝ ግዛት ዘመን ስምምነቱ ተፈጻሚነት ይረጋገጥ፣ በአባይ ውሃ ላይ ባለቤት የሆነችው ኢትዮጵያ ብቻ ሳትሆን ግብፅ የአባይ ውሃን በበላይነት ትዘውር የሚሉ ሐሳቦችን ብታንጸባርቅም ኢትዮጵያ ግን በዚህ ጉዳይ ላይ የማይናወጥ የማይቀየር የማይነጋ አቋም እንዳላት ጭምር ነው የገለጸችው። በነገራችን ላይ አሜሪካ እንግዲህ ለዶናልድ ትራምፕ ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በላኩት ደብዳቤ ላይ ጣልቃ መግባታቸውን በላኩት ደብዳቤ ላይ በይፋ የጉዳዩ ባለቤት የአባይ ውሃ ባለቤት ለሆነችው ኢትዮጵያ እንግዲህ ደብዳቤው በግልባጭ እንዲደርሳት ነው የተደረገው። ከኢትዮጵያ በተጨማሪ ደብዳቤው ለሱዳንም እንዲደርስ ተደርጓል። ታዲያ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የአረብ ሊግን፣ የአፍሪካ ህብረትን፣ የተባበሩት መንግስታት ድርጅትን፣ ሌሎች ዓለም አቀፍ ተቋማትን ጭምር በኢትዮጵያ የአባይ ውሃ ላይ የተለያዩ ዲፕሎማሲያዊ ጫናዎችን ኢትዮጵያ ላይ እንዲያሳርፉ ሲያደርጉት የነበረው ጥሪ ሲያደርጉት የነበረው ግብዣ በሙሉ አሜሪካውን ላይ ጠቅልላ ተቀብላ ኢትዮጵያ እየሄደችበት ያለችው አካሄድ የአንድ ኃይል የበላይነት ወይም ደግሞ በበላይነት ለመቆጣጠር ያሰበችው አካሄድ ነው የሚል ሐሳብን የያዘ መልእክት ዶናልድ ትራምፕ ማስተላለፋቸው ግብፅ በአሜሪካ ላይ የዲፕሎማሲ ጫና ፈጠር ያለው በማለት አባይ ውሃ ላይ ያላት ፍላጎት እንዲጨምር ያደርጋል እንጂ ኢትዮጵያ በአባይ ውሃ ላይ የማይናወጥ አቋም አሁንም ሆነ ዶናልድ ትራምፕም ሆነ ማንኛውም መንግስት ሐሳብ አስተያየቱን ቢሰጥ የትኛውንም እርምጃ ቢወስድ ኢትዮጵያ የአባይ ውሃ ባለቤት መሆኗን በይፋ በማረጋገጥ ጭምር ግብፅን አንገቷን የምታስደፋበት ሐሳብ ጭምር የሚመነጭ ነው። ታዲያ ዶናልድ ትራምፕ እንደገለጹት ከሆነ በአፍሪካ ቀንድ ላይ ካሉ ወይም ደግሞ በአፍሪካ ከሚገኙ ግጭቶች መካከል ቀዳሚ አጀንዳ አድርገው መሪ አጀንዳ አድርገው ለመፍታት እየተንቀሳቀሱት የሚገኙት የኢትዮጵያና የግብፅን ጉዳይ እንደሆነ ጭምር ገልጸዋል። በተደጋጋሚ ግጭት ፈታለው የሚሉ ሐሳቦችን ሲያንጸባርቁ ከቆዩ በኋላ አሁን ላይ ግብፅ እንግዲህ በውጭ ጉዳይ ሚኒስትሯ በፕሬዝዳንቷ በኩል የጦር እርምጃ ወስዳለሁ ወይም ደግሞ የጦርነት ዘመቻ ከፍታለሁ ያለች ባለችበት በዚህ ወቅት ላይ ነው እንግዲህ ዶናልድ ትራምፕ ይህንን ለኢትዮጵያ እንግዲህ ያላቸውን ሐሳብ ያንጸባረቁበት የአሜሪካ መንግስት አቋም ነው ብለዋል። ስለዚህ በጉዳዩ ላይ ከዛ በተጨማሪ የአሜሪካ መንግስት በዚህ ደብዳቤ ላይ እንደገለጸው ከሆነ በዚህ ስምምነት ማዕቀፍ ወይም ደግሞ አሜሪካውን ጣልቃ በሚገባበት ማዕቀፍ ላይ ኢትዮጵያ የኤሌክትሪክ ኃይሏን አምርታ ለሌሎች ጎረቤት ሀገራት የመሸጥ መብት እንዳላት ጭምር የሚገልጽ ነው። ነገር ግን በአባይ ውሃ ላይ ግን ያላትን ተጠቃሚነት ብቻ ሳይሆን የተፋሰሱ ሀገራትን ፍትሐዊ በሆነ መንገድ እያስጠቀመች ባለችበት በዚህ ሁኔታ ላይ የበላይነት ነው በሚሉ ከግብፅ የሚቀርቡ ክሶችን መነሻ አድርገው ነው ዶናልድ ትራምፕ አስተያየት የሰጡት። እንግዲህ ለአሜሪካው ፕሬዝዳንትም ሆነ ለግብፅ መንግስት ደግሞ ኢትዮጵያ ፈጣን ምላሽ ትሰጣለች ተብሎ እየተጠበቀ ይገኛል። እንግዲህ ምላሹ ይጠበቃል። አሜሪካ ደግሞ በቀጣይ ምን እርምጃ ትወስዳለች የሚለው ደግሞ በቀጣይ እየተከታተልን የምናደርሳችሁ ይሆናል። በዚህ ጉዳይ ላይ ሐሳብ አስተያየታችሁን አስቀምጡ። አብሬያችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ላይ ያተኮሩ ትንታኔዎችን አቀርብላችኋለሁ። በተለይም በኢትዮጵያ የቀይ ባህር ጥያቄ ላይ የሚያጠነጥኑ ዘገባዎችን ከራሴ ሐሳብ ጋር እያዋዛው ይዤላችሁ ቀርባለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ አድርጉ። ቻናሌን ሰብስክራይብ ካደረጋችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። በቀጣይ በሌሎች መረጃዎች እመለሳለሁ። መልካም ጊዜ